ቆይታችን ቀጥሏል። ከኛ ጋር ስለሆናችሁ እጅግ ደስ ይለናል። አሁንም በቀጥታ ስርጭት ከአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር ፕሮግራማችን ወደ እናንተ እየደረስን የምንገኘው ዛሬ በልዩነት እንግዲህ እንደምታውቁት ወጣ ብለን ነው ከስቱዲዮ ወደ እናንተ እየደረስን የምንገኘው። እውነት ነው። የተለያዩ እንግዶችን እናት አረጋ ብቻ ያለው ላይቭ ላይ ነው ቪዲዮ እየቀረጽሽ ነው። ላይቭ ላይ ነሽ መሰለሽ? እኛም ላይቭ ላይ ነን። ለምን አንድ ላይ ነን አንገባ? የቲክቶክ ቪዲዮ እየሰራሽ እባክሽ እስኪ ነይ። እኛም ቀጥታ ስርጭት ላይ ነን። ደህና ነሽ? እንዴት ነሽ? አይለን እባክሽ ማይክ እስኪ ማይክ ቆሎም በዛው ቆላሽ ይቅርብሽ። በቃ ቁጭ በይ። ደህና ነሽ? ላይቭ ላይ ነሽ? አዎ ቲክቶክ ቪዲዮ እየሰራው ነበር። ገብቻለሁ እኮ ፖስት መደረግሽ አይቀርም። ኮሜንትማ እጠብቃለሁ። ኮሜንት ካረግሽ እጠብቅሻለሁ። ቲክቶከር ነሽ? ያው እየሞከርኩ ነው። ቲክቶከር እንኳን አይደለሁም አክቹሊ፣ ግን እየሞከርኩኝ ነው። እንታወቅ። ትዕግስት እባላለሁ። ደስ ይላል። ያው እዚህ ዝም ብዬ አንዳንድ ቦታዎች ጸጥ ምናምን ያሉ ቦታዎች ናቸው አብዛኛውን ጊዜ ለቲክቶክ የሚመረጡትና እንደዚህ አይነት ቦታ ቲክቶክ ለመስራት ምናምን አሁን ብዙ ሰው እኔ ብዙም አዲስም ስለሆንኩኝ ይሄን ያህል ኮንፊደንስ አይኖረኝም። ሰው ባለበት ቦታ ምናምን ስልክ ከፍ አድርገህ ምናምን መቀረጽ ትንሽ ይከብዳል። ለዛ ጸጥ ብዬ ነው። መቼ ነው የጀመርሽው ቲክቶክ? ኧረ በጣም ቅርብ ጊዜ ነው። እውነት ፎሎወር የለኝም ብዙ። አዎ በዚህ አጋጣሚ ፎሎወር ደስ ይላል በጣም። ሶሻል ሚዲያ እንደሚታወቀው እንግዲህ ብዙ ሰዎችን ባንዴ የሚያሳትፍ ከዛ ደግሞ ኢንጌጅመንቱን ደግሞ በዛው የምታይበት ኮሜንቶች፣ ላይኮች በጣም እዛው ላይ የሚታዩበት ከዛ አንተም ኮንፊደንስ የሚፈተሽበት ነውና ልክ እንደዚህ አንዳንድ እየሞከሩ አለመሳካት ይገጥማል ብዬ አስባለሁ። ቲክቶክ ከጀመረ በተለይ ኮሮና ላይ ነው በጣም በርካቶች ቲክቶከር ይሆናሉ። እንግዲህ ያ ጊዜ ትንሽ አለፍ ብሏል። የጀመርሽው በቅርብ እንደሆነ ነግረሽኛል። ያን ሁሉ ጊዜ አለመጀመርሽና ቲክቶክ ለመጀመር ያነሳሳሽ ዋና ምክንያት ምንድን ነው? ወጣቱ ምናምን ወዲያው ታድጋለህ። ይሄ የምትፈልጋቸውን ነገሮች በቅርብ ነገሮች የማግኘት ነገር አለ። አሁን እንዴት ነው ብዙ ቲክቶከር አዲስ የሆነ ኮንቴንት ይዘህ እንትን ካልክ አንድ ሰው ይወድህና ፕሮሞት ትሰራለህ። በቃ በቀጥታ ነገር በትንሽ ነገር ገንዘብ የማግኘት ነገር አለ። ሁሉም ሰው እንግዲህ ሀሳቡ ምንድነው ይሄ ኮንተንት ክሬተር ለመሆንም ሆን ይሄ ምንድነው ሀሳብሽን ወይ ይሄ የምትፈልግበት ቦታ ለመድረስ ገንዘብ ያስፈልጋል። ያንን ነገር ደግሞ በአጭር ጊዜ የምታገኘው በዛ መልክ ስለሆነ በቃ አንቺ ገንዘብ ለማግኘት ለመስራት ቲክቶክ ነው ማለት ቲክቶክ ሆነ። ያው ይዘትና አይነቱ ምንድነው? በእርግጥ ሊፕሲንግ ነገር ነው ጸጥ ብዬ የምሰራው። ጸጥ ብለሽ ሊፕሲንግ ነው የምሰራው። እየሞከርኩኝ ነው። እየሞከርሽ ነው። አይ ግን አብዛኛው ቲክቶከር አሁን ለምሳሌ በጣም ጠንካራ ኮንተንት አላቸው ተብሎ የሚታሰቡ ቲክቶከሮች መጀመሪያ የሚጀምሩት በሊፕሲንግ ነው። ከዛ በኋላ ነው ቀስ በቀስ በተለይም ደግሞ የኢንቫይሮንመንቱን ካዩት በኋላ ምን አይነት የቲክቶክ ሰው አለ፣ ከዛ ደግሞ ኮሜንቱን ካዩት በኋላ መላመድ ይፈልግ የለ እሱ ሚዲያ ስለሆነ ማለት ነው። እና ከዛ በኋላ ነው ወደ ራሳቸው ኮንተንት የሚያድጉት እና ከዚህ በኋላ የምታስቢያቸው ነገሮች ይኖራሉ። አዎ በእርግጥ ከዚህ በኋላ በረንብ ለመስራት አሁን እኔ ቲያትር ተማሪ ነኝ እና በትወና መልክ ምናምን ትንሽ ሰው ካወቀ በኋላ ነው ወደዛ አይነት ነገር ለመግባት የምትችለው። ቪው ካገኘ ፎሎወር እያደገ ሲመጣ ነው እና ከጊዜ በኋላ የራሴን ኮንተንት ክሬት አድርጌ የምሰራኝ ድራማ ነገሮች ላይ ድራማቲክ የሆኑ ነገሮች ላይ ምናልባት ቀድሞ የገባቸው ሰዎች ኮንቴንት ክሬት ሲያደርጉ ኒሻቸውን መርጠው በዚህ ስኬታማ ሆናለሁ ብሎ ይጀምራሉ። አንዳንዶች ደግሞ የተለያየ አይነት ኮንቴንት ይሰሩና ኒሻቸው የተለያየ ይሆንና ድንገት የሆነ ፓርት በደንብ ቫይራል ይወጣላቸዋል። ከዛ በኋላ ግን ያንን ነገር በደንብ መክሊታቸውም ነው ተወዳጅነቱን ደግሞ በዛው ልክ ከፍ እያለ ነው። አልጎሪዝሙ ደግሞ እንደዚህ አይነት ነገሮችን ይፈልጋል። ተመሳሳይ የሆነ ኦዲየንስን ስለምትይዢ እሱን ከፍ እያደረጉ ደግሞ መቀጠል በጣም መሰረታዊ ነገር ይመስለኛል። አሁን ደግሞ ቲክቶክ እንደሚታወቀው ብዙ ሰው የገቢ ምንጭ ነው አይደለ? ከማዝናናት ባሻገር የብዙ ሰው ማንኛውም እንደው ቢዝነስ ላይ ጥሩ አለው ብትይው ሆስፒታል ላይ ምን ላይ ማለት ይሄ እያንዳንዱ ዘርፍ ላይ ቲክቶክ የሌለው የለም። ልክ እንደ ፌስቡክ፣ ቴሌግራም፣ ኢንስታግራም እንደምንለው ሁሉ ኃይሉ በጣም በፍጥነት ቲክቶክ እንግዲህ የመጣበትን ዘመን አይተን
ከዛ ደግሞ ተጽዕኖ የፈጠረበትን ጊዜ እንኳን ብናይ ምን ያክል ሰዎች እየተዳደሩበት እንደሆነ ሁሉም ተቋማት ቲክቶክ ፔጅ አላቸው። ምክንያቱም ሰው አሁን ያለው የት ጋር ነው ቢባል ቲክቶክ ላይ ነው አይደል? አዎ ቲክቶክ አሁን እንዴት ነው ወጣቶችን በጣም ያሳድጋል እና ላይክ ሶሻል ሚዲያ አሁን በሰዓት ብንጠቀመው በጣም ለሰዎች ልጆች በጣም ጠቃሚ ነው። እንዴት ነው አንዳንድ ሰዎች ቲክቶክን ለጥሩም ነገር ትጠቀማለህ ለመጥፎም ነገር ነው። አሁን ፐርሰናሊ በራሴ ካየሁት ግን በጣም በጥሩ ነገር ተጠቅሜ ራሴን ለማሳደግ የቤተሰቦችን ለውጥ በአጭር ጊዜ የምትፈልግበት ስኬት ላይ ለመድረስ በጣም አሪፍና በጣም አጭር ተመራጭ መንገድ ነው ብዬ አስባለሁ እንደ ራሴ። በጣም አስደስቶሻል? አሁን አንዳንድ ጊዜ ኮሜንቶች ሲሰጡ አንዳንድ ኮሜንቶች በጣም ይጎዱናል አይደል? አንዳንድ ኮሜንት ደግሞ በቃ ሌላ ታሪክ ውስጥ ነው የሚያስገባን። አንዳንዴ ደግሞ በጣም ይታያል ብለን ያሰብነው ቪዲዮ ላይታይ ይችላል፣ ላይወደድ ይችላልና እንደዚህ አይነት ሁኔታዎች ሲመጡ ምን አይነት ስሜት አንቺ ላይ ያሳድር ነበረ? ተወዳጅነቱም ነቀፌታም ሊሆን ይችላል። አዎ ግን አሁን ምንድነው ራስን አሳምኖ መግባት ነው። እውነት ለመናገር በጣም ይደብራል። አዎ ፖስት እያረክ ምናምን ቫይራል ሳይወጣ ሲቀር አሪፍ በቃ ያንዳንድ ቲክቶከሮችን ታይና 30 ሺህ ምናምን ከቫይራሉ አልፎ ይሄ ላይኩ በጣም ይተልቅና ያንተ ቫይራል ቪው ሲል 300 ምናምን ሲል በጣም ያማል። ግን ያው በቃ የሆነ ውሳኔ ላይ የሆነ ቦታ ላይ ለመድረስ ምንም ነገር ቻሌንጆች ሊያጋጥሙ ይችላሉ። እነዛን ቻሌንጆች ደግሞ በቃ ይሄ ምንድነው ኮሜንት የሚያደርጉትም ነገር ፖዚቲቭ የሆነ ኔጌቲቭ ነገር መቀበል ነው በቃ። አዎ ያንን ነገር አክሴፕት ካረጋል ያው አሁን እንዴት ነው ትንሽ ነው በእርግጥ 2 ምናምን እሱንም ሰዓት ምናምን ካገኘውማ በጣም ነው ፖስት ማድረግ። በእርግጥ ግን 2 ምናምን ፖስት አደርጋለሁ። ጥሩ ነው ትለቃለህ አይደል አንተ? አልፎ አልፎ እኔ እንኳን በነገሮች ላይ አንዱ ሶሻል ሚዲያ የሚፈልገው ነገር ኮንሲስተንሲ ነው። ቀጣይነት በጣም መሰረታዊ ነገር ነውና ብዙ ጊዜ በተለያየ አጋጣሚና በተለያየ ስራ ወይ ቢዚ ስለምንሆን ፖስት ላናረግ ምናምን እንችላለን። ግን ኮሚትመንቱን ይፈልገዋል። የሶሻል ሚዲያ ባህሪ እሱ ነው። አንዳንድ ጊዜ እንደውም ሶሻል ሚዲያ አጭር ርቀት አይደለም ይባላል፣ ማራቶን ነው። ምናልባት 5 ዓመት ሰርተሽ ወይ 3 ዓመት ሰርተሽ የሆነ ዓመት ሰርተሽ ሊሆን ይችላል መጨረሻ ላይ ክፍያ የምትከፈየው። ለምሳሌ አብዛኛው የሆነ ቦታ የሚሰራ ሰው ወር ሙሉ ከሰራ በኋላ በወሩ መጨረሻ አይደለ ደሞዝ የሚከፈለው። አንዳንድ ሶሻል ሚዲያዎች ደግሞ እንደዚህ ናቸው። ምናልባት 2 ዓመት ሊያደክም ይችላል። አብዛኞቹ የሶሻል ሚዲያ ኢንፍሉዌንሰሮችን ብንጠይቃቸው ረጅም ጊዜ የደከሙ ሰዎች ናቸውና እኔ በዛ ልክ በጣም ኮሚትድ አይደለሁም። በጣም አልፎ አልፎ ደግሞ ይመጣል። ግን ዓለምን አንድ ያደረገው እንግዲህ ሶሻል ሚዲያው በደንብ አንድ አድርጎታል አይደለ? በቀላሉ የትም ሀገር ላይ የሚገኝ ሰው ማግኘት ይቻላል፣ ኢንጌጅ ማድረግ ይቻላል። ደግሞ አሪፍ ኮንተንት ካለው ካሜራም አይመርጥም አይደለ? ካሜራሽ እንኳን ያን ያህል ባይሆን ስልክሽ ያን በጣም ጥሩ የሚባል እንኳን ባይሆን ኮንተንትሽ በጣም ጥራት ያለው ከዛ ደግሞ የተለየ አንዱ ለምሳሌ ቲክቶክ የሚፈልገው ነገር ፈጠራ ይመስለኛል። ሶ ፈጠራው የተለየ ከሆነ ከተለመደው የቲክቶክ ትሬንድ ከተለየ የማይታይበት ምክንያት የለም ብዬ አስባለሁና አሁን ዓለምን እየቀየረ ያለ የብዙዎቹን ደግሞ ህይወት ቀይሯል። አይተህ ከሆነ ለምሳሌ ምርጥ ቤቶች ከተመለከትክ፣ መኪናዎች ከተመለከትክ ኢትዮጵያ ውስጥ እንኳን የቲክቶከሮች ነው ሲባል ትሰማለህና ሰዎች በደንብ ኢንጌጅ ማድረግ ያለባቸው ሚዲያ ነው ብዬ አስባለሁ። በርቺ። አመሰግናለሁ። ፎሎ አድርጉኝ፣ እናንተም ተከታተሉኝ። ፖስት አደርጋለሁ። ቲጂና 19 በሚል ገጽ ታገኙኛላችሁ። ፎሎ አድርጉኝ፣ ላይክ አድርጉኝ፣ ሰፖርት አድርጉኝ። አመሰግናለሁ በጣም። የኛን አካውንት እኮ አርገሻል፣ ሰብስክራይብ ማድረግ አለብሽ። እስኪ ክፈች፣ እስኪ ስልክሽን ክፈችና አዲስ ሚዲያ ኔትወርክ ወይም ደግሞ ኤኤምኤን ኢንተርቴይንመንት ብለሽ ይመጣልሻል። በየቤታችሁ ያላችሁም ተመልካቾቻችን እንግዲህ እንደ ቲጂ የተለያዩ የማህበራዊ ትስስር ገጾቻችንን ፎሎ አድርጉ። ተወዳጁን ዩቲዩብ ላይ አዲስ ሚዲያ ኔትወርክ የሚል አንድ ገጽ አለን፣ የዩቲዩብ ገጽ። እንዲሁም ደግሞ ኤኤምኤን ኢንተርቴይንመንት የመዝናኛ ቻናላችን እንዲሁ ፎሎ እንድታደርጉ እንጋብዛችኋለን። የፌስቡክ ገጻችሁንም ደግሞ እንደዚሁ ተወዳጁን በቀጥታ ስርጭት ነው እንግዲህ በእነዚህ ፕላትፎርሞች ወደ እናንተ እያደረስን የምንገኘው። እናንተም አብራችሁን ቆዩ። ነገር ግን ሶሻል ሚዲያ በጣም ጥንቃቄ የሚፈልግ ነገር ነው። የምንጠቀምበትን ያክል ደግሞ ማስተካከል አለን። ለምሳሌ ሶሻል ሚዲያ ተጠቃሚ ነን እንላለን። እሱ እኛን የሚጠቀምብን ሳይሆን እኛ ሶሻል ሚዲያውን የምንጠቀምበት መሆን መቻል አለብን። ካልሆነ በጣም ሱስ ያስይዛል። አልጎሪዝሙ ሲፈጠርም ደግሞ ይሄንን መሰረት አድርጎ ነው የሚፈጠረው። ስለዚህ ይሄ በጣም መሰረታዊ ነገር ነው ብዬ አስባለሁኝ እና ከዚህ አንፃር
በርቺ ማለት እንወዳለን። በጣም አመሰግናለሁ ስላገኛችሁ፣ በጣም ደስ ብሎኛል። እኛም ስላገኘሽ በጣም ደስ ብሎናል። ደግሞ ድግ ብሎ አካውንትሽ ድጋሚ እንገናኛለን። አመሰግናለን። መልካም ቀን። በጣም አመሰግናለሁ። እሺ ሰዓት አዲስ ሚዲያ ኔትወርክ ስጦታ አበርክቶልሻል። ሁልጊዜ ሰዓትሽን ባየሽ ቁጥር እኛን አስታውሽን። ተከታታይ ደግሞ የኛ ገጽ። ቲንጂ እናመሰግናለን። መልካም ጊዜ